የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ከተማ የኮሪደር ልማትን ተከትሎ በምትክነት በተረከበቻቸው 3 ሳይቶች ላይ ለሚገነቡ ግዙፍ ህንጻዎችን የጨረታ ማወዳደርና ወደ ስራ የማስገባት ሂደት በስኬት እንዲከናወን ሙያዊ ድጋፍ ላበረከቱ መሐንዲሶችና የኮሚቴ አባላት እውቅና ሰጠች። ቤተክርስቲያኒቱ በልማት ምክንያት ለፈረሱባት ይዞታዎች በምትክነት ባገኘቻቸው በአራዳ በፒያሳና በአሮጌው ቄራ ሳይቶች ለሚገነቡት ለነዚህ ግዙፍ ፕሮጀክቶች መሳካት የቤተክርስቲያንን ጥሪ አክብረው የላቀ አስተዋጽኦ ላበረከቱ ባለሙያዎች የምስጋና የምስክር ወረቀት ተበርክቶላቸዋል። በመርሃ ግብሩ ላይ የተገኙት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት ባለሙያዎቹ ታማኝነት ለደከሙት ድካም ቤተክርስቲያን ሁሌም እንደምታመሰግናቸው ገልጸዋል። እንኳን እግዚአብሔር አምላክ አስጀምሮ ደግሞ ለዚህ ለምስጋና መርሃ ግብር እንኳን አበቃን። ያው መርሃ ግብሩ የመመሰጋገን መርሃ ግብር ነው። መመሰጋገን መልካም የሰራ በጎ የሰራ ቀደም እንደተባለው ምስጋና ይገባዋል፣ ሞራል ይገባዋልና ያው ለሰራው ለደከመ ሰው ማመስገን ያስፈልጋል። መልካም ከሰራ በጎ ሰርታል ብሎ ማመስገን ያስፈልጋል። ካልሰራ ደግሞ እንደዚሁ አልሰራህም ብሎ ማለት በጣም ተገቢ ነው። ስለዚህ ይህ ኮሚቴ እንግዲህ ያው እናንተን የጠራችሁ ቤተክርስቲያን ነች። አሁንም ደግሞ የምታመሰግናችሁ ቤተክርስቲያን ናት። እናንተ ቤተክርስቲያን ልጆች ናችሁ። ቤተክርስቲያን ልጆች ስለሆናችሁ ቤተክርስቲያኒቷ ጠራቻችሁ። የቤተክርስቲያኒቷን ጥሪ አክብራችሁ እንግዲህ እንደ ራሳችሁ ስራ አድርጋችሁ በቀንም በሌሊትም ጊዜ እረፍት ሳይኖራችሁ ሰርታችሁ ደክማችሁ ነው ይሄንን ጨረታውን መጨረሻ ደረሳችሁት። ቀላል ስራ አይደለም። ያው እኔም ስከታተል ስለነበረ በዚሁ ደግሞ በግቢው እየዞርኩ ያ ስራውን ስለምመለከት ሌሊትም ማታም ቀንም እዚሁ ያዋላችሁ ነው የሰራችሁት። ያመሻችሁ ያዋላችሁ ነው። የህንጻ ስራ ጉዳይ በቀላሉ የሚያልቅ አይደለም። ፕሮሰሱ ብዙ ነው። ይሄ እንግዲህ እግዚአብሔር ረድቷችሁ እግዚአብሔር ረድቶን እንጂ እንዲህ ባጭሩ የሚያልቅ ጉዳይ አይደለም። እግዚአብሔር እጅ ስላለበት ነው። እናንተም ከልብ ስለሰራችሁ ነው ማለት ነው። ስለዚህ ቀላል ነገር አይደለም። እንግዲህ ጅምሩ በጣም ያማረ የሰመረ ነው የሆነው። ብፁዕነታቸው አክለውም ግንባታዎቹ ለነገው ትውልድ የሚረከቡ የታሪክ አሻራዎች በመሆናቸው ባለሙያዎቹ ኃላፊነታቸው በሐቀኝነት በመወጣታቸው ሊመሰገኑ እንደሚገባ ገልጸው ለወደፊትም ከአሁኑ በበለጠ አስተዋጽኦ እንዲያደርጉ አሳስበዋል። በዚህ መካከል ላይ ብዙ ፈተናዎች አሉ። ዝም ብሎ በዚህ መድረስ አይቻልም። በጣም ብዙ ስብስብ ያለው ስራ ነው። ስለዚህ እግዚአብሔር ረድቶን እዚህ ደርሰናል። የሚቀጥለውን ደግሞ እግዚአብሔር ነው የሚያውቀው። የተጀመረውን እንግዲህ እግዚአብሔር ነው እሱ ነው እንግዲህ የሚረዳን። አሁንም እሱ መጨረሻውን እንድናይ የሱ ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔርን ማገልገል በጣም አስፈላጊ ነው። እንግዲህ የፈጠረን እሱ ነው። ጊዜም የሚሰጥ እሱ ነው። ዕውቀትም የሚሰጥ እሱ ነው። አጠቃላይ ከሱ ውጪ ሌላ ነገር ምንም የለምና እሱ በሰጠን እሱ ባገዘን ነው እየሰራን ያለነው። ስለዚህ እጅግ በጣም እናመሰግናቸዋለን። ጉልበታችሁን እግዚአብሔር አምላክ ይባርክ፣ ቀድስ፣ ስራችሁን ያቃናላችሁ። ሌላ ጊዜም ደግሞ እንግዲህ ቤተክርስቲያን ስትጠራችሁ ቤተክርስቲያን ስትፈልጋችሁ ደግሞ ትመጣላችሁ። በዛን ጊዜ ደግሞ ትሰራላችሁ፣ ታገለግላላችሁ ማለት ነውና ጉልበታችሁን፣ ዕውቀታችሁን፣ ጊዜያችሁን ሳትሰስቱ ነው የሰራችሁት። አሁንም ቤተክርስቲያን ታመሰግናችኋለች። የምታመሰግናችሁ እኛ ሳንል የኢኮኖሚ ዘርፍ ምክትል ኃላፊ ረዳት ፕሮፌሰር ግርማ ባቱ በበኩላቸው ቅድስት ቤተክርስቲያን የሰጠቻቸውን ኃላፊነት በመቀበል ላበረከቱት ሙያዊ አስተዋጽኦ ምስጋና ይገባቸዋል ካሉ በኋላ በቀጣይም ቤተክርስቲያን በምትፈልጋቸው ዘርፎች ሁሉ እንዲሳተፉ ጥሪ አቅርበዋል። እዚህ በሰርቲፊኬቱ ላይ የተቀመጠውን ቃል መሰረት አድርጌ ባጭሩ መልእክቴን ለመቋጨት ሞክራለሁ። በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር
ሰላም ይሆንላቸዋል። ሐዋርያው ቅዱስ ጳውሎስ ሮሜ 2:10 እጅግ በጣም ተገቢ የሆነ መልእክት ነው የተመረጠው። በዚህ ሰርተፍኬት አዘጋጆች ይሄ በራሱ የሚያስመሰግን ሆኖ ለምስጋና ሰርተፍኬት ወይም ስጦታ ተዘጋጅቶ መቅረቡ ተገቢ ነው ላል እንደ መጀመሪያ ሐሳብ መልካም ዛፍ መልካም ፍሬ ያፈራል ማለት የእናንተ መልካምነት የመልካምነታችሁ መሰረት ለቤተ ክርስቲያናችሁ ያላችሁ በጎ እይታ ቅን አመለካከት እንዲህ ያለ በጎ ውጤት አስገኝቶ ቤተ ክርስቲያን እንድታመሰግናችሁ ምክንያት ሆኗል። ይሄ ገሌ ገሌ የሚባል ሳይሆን የቅድስት ቤተ ክርስቲያን ምስጋና ነው። እንደምታዩት በቅዱስ አባታችን በብፁዕ አባታችን የተፈረመበትና ይህ ትልቅ መልእክት ይዞ ትልቅ ታሪክ ይዞ የተሰጣችሁ ስጦታ ከመሆኑ አንጻር በሌላም ወገን ነገረ መለኮታችን እንደሚለው እንደው ከእጃቸው የተቀበላችሁት ብፁዕ አባታችን በራሳቸው የሚወክሉት ቤተ ክርስቲያንን በሙሉ የውክልና ደረጃ ማለት ነው። የቤቶች ልማት አስተዳደርና የሕዝብ ግንኙነት መምሪያ ኃላፊ ሊቀ ስዩማን እስክንድር ገብረ ክርስቶስ በበኩላቸው በአደራ የተረከቡትን ስራ በቁርጠኝነት ለፍጻሜ ለማድረስ እንደሚሰሩ ገልጸዋል። እንግዲህ እናንተ የቤተ ክርስቲያን ልጆች ቤተ ክርስቲያን የምትመካባችሁ በኢንጂነሪንጉ የስራ ዘርፍ አንቱታን ያተረፋችሁ ባለሙያዎች ቤተ ክርስቲያን ባደረገችላችሁ ጥሪ መሰረት የቤተ ክርስቲያን ጥሪ ተቀብላችሁ ቤተ ክርስቲያን የምትሰራውን ስራ ለመደገፍ ያላችሁን አቅም ተጠቅማችሁ በቅንነት ስላገለገላችሁ ይሄ የምስክር ወረቀት ከቤተ ክርስቲያኒቱ ተበርክቶላችኋል። የሚገባና ትክክለኛ ነው። ብፁዕ አባታችን በመንፈሳዊ ዘርፍ፣ በአስተዳደር ዘርፍ፣ በልማቱ ዘርፍ በጣም የሚደነቁ ስራዎች ከቆይታቸው አጭርነት አንጻር ሲለኩ ደግሞ ተአምር ሊባሉ የሚችሉ የልማት ስራዎች እየሰሩ እንደሆነ ይታወቃል። እነዚህ የልማት ስራዎች ፍሬ እንዲያፈሩ እነዚህ በተለይ ሶስቱ ህንፃዎች ብፁዕነታቸው ልጆቻቸው ማለት ናቸውና ልጆቻቸው አድገው ለወግ ለማዕረግ እንዲበቁ የሚመቻችበትን ሁኔታ በመቅረጽ ረገድ በማርገዝ ረገድ የተወጣችሁት ተልእኮ ከፍተኛ ስለሆነ በራሴም በጠቅላይ ቤተ ክህነቱም ስም ላመሰግናችሁ ወዳለሁኝ። ቤተክርስቲያን ነገም ተነጎዳም ለልማት ስራዎች እናንተን መፈለጉ አይቀርም። ይሄ የዛሬ ስጦታ ደግሞ ለነገ ስራዎቻችሁ ሌላ ተጨማሪ ስንቅ ስለሚሆናችሁ ጥሪ በሚደረግላችሁ ጊዜ ሁሉ ከቤተክርስቲያን ጎን እንድትቆሙ አደራ ለማለት ፈልጋለሁ። በተያያዘ ዜና የኮሚቴው ጸሐፊ አፈ መምህር አባ ገብረስላሴና ከመሐንዲሶቹ አንዱ በሶስቱም ሳይቶች እስካሁን የተከናወኑ የዝግጅት ስራዎችን በተመለከተ ለተሳታፊዎች በዝርዝር አብራርተዋል። ተጫራቶችን በመያዝ ነው የተካሄደው። ግን ያን ጨረታ ስናደርግ በመጀመሪያ ምንድነው የተደረገው? የጨረታውን ኮንቴንቶች ወይም የጨረታውን አይነት ካዘጋጀን በኋላ ላይ ነው እንትሮቹ ኮንትራክተሮቹን ያወቅነው፣ ለኮንትራክተሮቹም የተላከው ማለት ነው። ያንን በአጭር ጊዜ ውስጥ ሰርተው እነሱም እንዲያመጡ እኛም ደግሞ በአጭር ጊዜ ውስጥ ሰርተን እንድናዘጋጅ በተሰጠን የጊዜ ወሰን ውስጥ አዘጋጅተን አቅርበናል። የሱም ደግሞ ውጤት ጥሩ በመሆኑ እኛም ደስተኞች ነን። ይህ ኮሚቴ በጣም በተቻለ መጠን ያለውን ጊዜ ሰውቶ በአጭር ጊዜ ስራዎችን አጠናቋል። ስለዚህ ይህንንም የዚህም አካል የሆነው አባላት በሙሉ እጅግ ደስተኛ ነው። ብፁዕ አባታችን ስራውም ደግሞ ወደፊት ደግሞ ባላቸው ሙያ ሳይርቁ እያገዙ ለፍጻሜ እንደሚደርስ እምነታችን የጸና ነው።